What's up, guys? Welcome to Grace English once again. Let's get started our today's class. But before we get started, I would like to remind you to watch one video which is related with this one. እዚህ ጋር የተገናኘ አንድ ቪዲዮ ልጋብዛችሁ እንድታዩት ፖዚቲቭ ዲግሪ የሚል ባለፈው የለቀቅነው ቪዲዮ ማየት ይኖርባችኋል። የበለጠ ግልጽ እንዲሆን ይሄን ማየት በራሱ በቂ ስለማይሆን ወደ ኋላ መለስ ብላችሁ ፖዚቲቭ ዲግሪ የሚለውን ካያችሁ ይሄን ሲጨምሩበት የበለጠ ያማረ ይሆናል ማለት ነው። ስለዚህ የዛሬ ክላሳችን እዛ ጋር ሪሌትድ ነው ስላችሁ ምን እንደሆነ ታውቁታላችሁ ማለት ነው። ስለ ኮምፓሪዝን ነው ዛሬም ይዤላችሁ የቀረብኩት። ኮምፓሪዝን ምንድነው? ባለፈው አይተነዋል። ለመግቢያ ያክል እዚህም ጋር ላብራራላችሁ። ኮምፓሪዝን used to show how two or more things are similar or different. Used to show how two or more things are similar or different. ሁለት የተለያዩ ነገሮች ምን ያህል ይመሳሰላሉ ወይም አይመሳሰሉም የሚለውን ነው የሚያሳየን ማለት ነው። ኮምፓሪዝን የባለፈው ስለ ፖዚቲቭ የተነጋገርነው ሁለት ነገሮች ተመሳሳይ ሲሆኑ እንዴት እናወዳድራቸዋለን ነው። በምናቸው? በኳሊቲያቸው፣ በርዝመታቸው፣ በውፍረታቸው፣ በቅጥነታቸው ምናምን ብለናል። ይሄም በተመሳሳይ ስናወዳድር ቅጥነታቸውን፣ ውፍረታቸውን፣ ቁመታቸውን፣ ረጅም መሆኑን፣ አጭር መሆኑን ምናምን ኳሊቲያቸውን ጨምሮ የምናወዳድርበት ማለት ነው። ይሄ መራራ ነው፣ ይሄ ጎምዛዛ ነው፣ ይሄኛው ጣፋጭ ነው፣ ይሄኛው አይጣፍጥም፣ ይሄኛው ከዚህኛው የተሻለ ነው ምናምን የምንለው በማን አማካኝነት ነው? በኮምፓራቲቭ ዲግሪ ማለት ነው። እዚህ ጋር ያብራራውላችሁ ጄኔራል ኮምፓሪዝን ምንድነው የሚለው ነው። ስፔሲፊካሊ ስንመጣ ደግሞ ኮምፓራቲቭ ዲግሪን እናያለን። ኮምፓራቲቭ ዲግሪ used to compare two people or things which are not similar. ተመሳሳይ ያልሆኑ ነገሮችን ወይም ሰዎችን ለማወዳደር የምንጠቀምበት ነው። ስለሆነም እስኪ በምሳሌ እንየው። I am taller than my brother. I'm taller than my brother. ከወንድሜ እኔ ረዝማለሁ። I'm taller than my brother በሚል እገልጻለሁ ማለት ነው። ወይም ገልብጠን ስናየው ደግሞ ምን ማለት እንችላለን? My brother is taller than I am. My brother is taller than I am. ይሄ ፎርማል የሆነ እንግሊዘኛ ሪትን እንግሊሽ ለፈተና ምናምን የሚያገለግለን አገላለጽ ነው። My brother is taller than I am ምን ያልኩኝ? I am። ስፖክን እንግሊሽ ከሆነ ዝም ብለን ሲምፕሊ ለስፖክን ፐርፐዝ የምንጠቀምበት ከሆነ ደግሞ my brother is taller than me. My brother is taller than me ማለት እንችላለን ማለት ነው። ስናወዳድረው my brother is taller than me ይሄ ኢንፎርማል ስፖክን እንግሊሽ ነው። taller than I am ካልን ግን ምን እንላለን ማለት ነው? ሪትን እንግሊሽ ፎርማል እንግሊሽ ነው ማለት ነው። ሶ ወንድሜ ከኔ ይረዝማል ወይም እኔ ከወንድሜ እረዝማለሁ ብለን ለማወዳደር በቁመት የምንገለገልበት ነው ማለት ነው። mind you እዚህ ጋር መያዝ ያለብን if the adjective or adverb is one syllable ከሆነ ብቻ ነው። syllable ስንል አንድ ቃል ስንጠራው ስንት ስትረስ አለው፣ ስንት እረፍታ አለው የሚለው ማለት ነው። ለምሳሌ tall one ነው አይደለ? one። ስለዚህ በዚህ አግባብ እንጠቀማለን። taller than er እንጠቀማለን። er tall ከነበረው ላይ taller than እናደርጋለን። ለምሳሌ ድሬዳዋ is hotter than ባህር ዳር። ድሬዳዋ is hotter than ባህር ዳር። hot የሚለው ቃል ዋን syllable adjective ነው አይደለ? ስለዚህ er እንጨምርና ከዛ followed by than እንጨምራለን። ድሬዳዋ is hotter than ባህር ዳር። ድሬዳዋ ከባህር ዳር ትሞቃለች እያልን ነው ማለት ነው። ሶ ዋን syllable adjective ከሆነ ምን እናደርጋለን ማለት ነው? er እንጨምራለን። ማን ጋር ነው የምንጨምረው? ከአጀክቲቭ መጨረሻ hot ከሚለው ላይ er ስንጨምርበት hotter ይሆናል አይደል? ወይም hotter ይሆናል። tall የነበረው er ስንጨምርበት taller ይሆናል። ስለዚህ ዋን syllable adjective ከሆነ ምን እናደርጋለን ማለት ነው? er ጨምረን it is followed by also than እንደተጠበቀ ሆኖ er እንጨምራለን ማለት ነው። ከማን? ከአጀክቲቭ ወይም ከአድቨርቡ መጨረሻ ላይ ማለት ነው። ነገር ግን two syllable adjective ከሆነ three እና ከዛ በላይ syllable adjective ከሆነ ምን እንጠቀማለን? more than እንጠቀማለን። more than we add more
before the adjective or the adverb ከአጀክቲቭ በፊት ሞርን እንጨምራለን። ከዛ followed by than የሚል ነገር እናስከትላለን ማለት ነው። ልክ እንደ ዋን ስለብሉ ማለት ነው። ሁለት ነገሮችን ልናወዳድር ነው። ለምሳሌ ባለ ሁለት ስለብል አጀክቲቭ ላንሳላችሁ። handsome hand ብለን ከዛ ሰም አለ ባለ ሁለቴ ነው የምንጠራው ማለት handsome ዲ አትነበብም። ኖርማሊ በፕሮናንሲዬሽን ህግ ዲ አትነበብም። ለአሁኑ ለትምህርቱ ፐርፐዝ ግን ዲን ጨምሬ እያነበብኩላችሁ ነው። handsome ስለዚህ ሁለት እረፍታ ነው ያለው። ዲንን ባናነበው handsome ስንል ምንድነው? ሁለት እረፍታ አለው። so he is more handsome than her እሱ ከሷ ቆንጆ ነው፣ እሱ ከሷ ያምራል እያልን ነው ማለት ነው። ስለዚህ ሞር ከማን ቀድሞ ነው የመጣው? before ያልነው ነገር አለ አይደል? እዚህ ጋር before the adjective ወይም the adverb ይመጣል ብለናል። ስለዚህ ከማን ቀድሞ መጣ ማለት ነው? ከሃንሰም ቀድሞ መጣ ማለት ነው። ስለዚህ he is more handsome than her ከሷ እሱ ያምራል። so አጀክቲቭን እንዳለ እናስቀምጠዋለን። er ምናምን አንጨምርበትም። ነገር ግን ምን እናደርጋለን ማለት ነው? ሞር እንጨምራለን ማለት ነው። አንድ ምሳሌ ሌላ ልጨምርላችሁ። physics is more difficult than chemistry. physics is more difficult than chemistry. ፊዚክስ ከኬሚስትሪ ይከብዳል ስንል ምን ተጠቀምን ማለት ነው? more የታል አጀክቲቭ? difficult ማን ነው ቀድሞ የመጣው? more ማለት ነው አይደል እንዴ? ስለዚህ ከአጀክቲቭ በፊት ቀድሞ የምንጨምረው ምንድነው ብለናል? ሞርን እንጨምራለን። ከዛ ማን followed by what? followed by than ስለዚህ physics is more difficult than chemistry እያለን እየገለጽን ነው። እስኪ ባለ ሁለት እና ባለ ሶስት ወይም ባለ አንድ ስለብል የምንላቸውን እንያቸው። ሞር የሚወስዱና er ብቻ የሚወስዱትን ለመለየት ያክል የተወሰነ ምሳሌ ልስጣችሁ ብዬ ነው። ባለ ዋን ስለብል አጀክቲቭ ቢግ ይሄ ምንድነው? ዋን ስለብል ነው አይደለ? ቢገር ምን ጨመርንበት ማለት ነው? er ጨመርንበት። ጂ በተፈጥሮዋ መጀመሪያ ደብል ሆና ስለምትመጣ ነው። እሱ ሌላ ታፒክ ነው። ደግሞ እንዴት ደብል ይመጣል የሚለው ሌላ ታፒክ ነው። አሁን የዛሬ ስለ አጀክቲቭ እና ስለ አድቨርብ er አጨማመር ነው እያወራን ያለ ነው። so bigger happy አንድ ጊዜ ነው የምንጠራው። አንድ አነባበብ ነው ያለው፣ ሌላ ተጨማሪ ነገር የለም። happier ier በነገራችን ላይ በዋይ የሚያልቁ ከሆነ ደግሞ ier ነው። ቅድም ምን ብዬ ገድቤው ነበረ? er ይወስዳሉ ብዬ ነበረ። ነገር ግን ከአጀክቲቭ መጨረሻ ላይ ዋይ የሚመጣ ከሆነ በተፈጥሮ መጀመሪያ ሃፒ ለምሳሌ happier ugly በዋይ ነው የሚያልቀው አይደል? እስኪ ይሄን ደግሞ ወደ ኮምፓራቲቭ ዲግሪ እንቀይረው። happier ier ስለዚህ በዋይ የሚያልቁ ከሆኑ ier እንጨምራለን ማለት ነው። happier uglier wise ባለ ዋን ስለብል wiser he is wiser than him እሱ ከዛኛው ብልጥ ነው ወይም ብልህ ነው እያለ ነው። he is wiser than him። ሌላ እንጨምር። hotter er ወሰደ ማለት ነው። taller ይሆናል። er ይወስዳል taller። ስለዚህ እነኚህ ባለ ዋን ስለብል አጀክቲቭስ የምንላቸው ናቸው። በዚህ አግባብ እናስተናግዳቸዋለን። በምን አግባብ? er ወይም ier በመጨመር በዋይ የሚያልቅ ከሆነ አጀክቲቭ መጀመሪያ like ugly happy ምናምን የመሳሰሉት እኛ ምን ጨምራለን ማለት ነው? ier እንጨምራለን። ዋይ ከሌለው ግን ምን እናደርጋለን? er ብቻ ጨምረን እንሰራለን ማለት ነው። ዋን ስለብል አጀክቲቭ ቱ ስለብል ወይም እዛ በላይም ሊሆኑ ይችላሉ። ፕሮባብሊ የምንላቸው ደግሞ እነማን ናቸው?
handsome handsome more handsome ነው የምንለው more handsomer አንልም መጠንቀቅ ያለብን more handsomer ማለት አንችልም ስለዚህ ምን እናደርጋለን ማለት ነው more handsome ባለ ሁለት syllable beautiful three syllable adjective beautiful ስለዚህ ይሄ ምንድነው ማለት ነው ባለ 3 syllable adjective ነው ማለት ነው more beautiful እናደርጋለን more beautiful difficult more difficult ይሄም ምንድነው ማለት ነው difficult ባለ ሁለት syllable adjective ነው ማለት ነው ሌላው irregular adjectives የምንላቸው ወይም adverbs የምንላቸው አሉ irregular በዚህ ህግ የማይሄዱ በኢአር ህግና በአኢአር ህግ ወይም በሞር ህግ የማይሄዱ በእነኚህ ነገሮች የማይሄዱ ልዩ የሆኑ ደግሞ አሉ ፎርማቸውን የሚቀያይሩ ወጥ ያልሆኑ ምን ይባላሉ irregular adjectives ወይም adverbs እንላቸዋለን ለምሳሌ ያክል good ጉደር ነው ጉደር መጠጥ ነው ስለዚህ good ምን ይሆናል ማለት ነው better than ለምሳሌ he is better than me ወይም I am better than you እሱ ከኔ ይሻላል እኔ ካንተ ይሻላለሁ ማለት ስንፈልግ better than good በቀጥታ ወደ ምን ይሄዳል ማለት ነው ወደ better he is better than me I am better than you እያልን መግለጽ እንችላለን ማለት ነው bad አለ badder is it badder አይደለም ስለዚህ ምን እናደርጋለን ማለት ነው worse እናደርጋለን worse than እንደተጠበቀ ነው ከሁሉም አለ comparative degree እስከሆነ ድረስ ከሁሉም አለ worse than ሌላ እንጨምር እስኪ little ይሄ ደግሞ less ይሆናል little የነበረው ወደ less ይቀየራል comparative ስናደርገው little ምን ነበረ positive degree ነው አይደል እንዴ አሁን በዚህ በኩል በዚህ ረድፍ የመጀመሪያ አድጀክቲቮች ምንም ያልተጨመረባቸው ምንድናቸው positive ናቸው positive degree ናቸው so little ወደ less ስንቀይረው comparative ይሆናል ማለት ነው littler አንልም ስለዚህ less than እንደተጠበቀ አይደለ less than እናደርገዋለን summer አይደለም ምን ይሆናል more ይሆናል much more ይሆናል ተመሳሳይ ናቸው many more ይሆናል እነኚህ ሶስት ነገሮች የሚወስዱት ለኮምፓራቲቭ ዲግሪ more ይሆናል ማለት ነው I have something more than you I have more knowledge than you እያልን እንገልጻለን ካንተ የተሻለ እንደዚህ አለኝ ምናምን ለማለት many ለሚለው much ለሚለው እንዲሁም ደግሞ some ለሚለው more እናደርጋለን ማለት ነው more far further ስንል በኤ የሚጀምር fa ይሆናል fu ይሆናል ትርጉማቸው ግን somehow difference አላቸው ዲስታንስን የሚያሳይና ዲቴይልን የሚያሳይ ዲስታንስና ዲቴይል የሆነ ነገር ዲቴይል የሚያሳየን ነው ስለዚህ በዚህ መልኩ መግለጽ እንችላለን ማለት ነው ነገሮችን ኮምፔር ማድረግ ስንፈልግ በኮምፓራቲቭ ዲግሪ ሁለት ነገሮችን ብቻ ማወዳደር ስንፈልግ አንደኛው ትልቅ አንደኛው ትንሽ አንደኛው ወፍራም አንደኛው ቀጭን አንደኛው ንጹህ አንደኛው የቆሸሸ አንደኛው ፈጣን አንደኛው የሚንቀራፈፍ ወይም የሚዘገይ አንደኛው ቆንጆ አንደኛው ቆንጆ ያልሆነ ምናምን ከሆነ በምን እንገልጻለን ማለት ነው በኮምፓራቲቭ ዲግሪ እንገልጻለን ማለት ነው ፖዚቲቭ ዲግሪ ግን ሁለት ተመሳሳይ ነገሮችን የሚገልጽ ብለናል ሁለት የተመሳሰሉ ነገሮችን ይሄኛው ደግሞ በዚህ አግባብ እናየዋለን ማለት ነው እጅግ በጣም አመሰግናለሁ ቅዱስ ነበርኩ ከግሬስ እንግሊሽ አብራችሁን እስከ መጨረሻው ስለቆያችሁ አክብሮቴ ታላቅ ነውና ሁሌም ላይክ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ ምክንያቱም ለሌሎች እንዲዳረስና ቻናላችን የበለጠ ከፍ ይያለ እንዲሄድ ስለሚያስፈልገን ማለት ነው thank you again and again have a nice time goodbye